እስልምና የነቢያቶች ሃይማኖት አይደለም። እስልምና የነቢያቶች ሃይማኖት ከነጭራሹ አይደለም፣ በፍጹምም አይደለም። የነቢያቶች ሃይማኖት አይደለም በሚለው ላይ ከትንሽ ጊዜ ከአንድ ከሁለት ቀን በኋላ እንጀምርበታለን። የነቢያቶች ሃይማኖት አይደለም እስልምና በፍጹም። እንደ ቻሌንጅ አድርገን ነው የምንጀምረው። ቪዲዮም አስፈላጊ ከሆነ ቪዲዮ እንሰራበታለን። ከዛ ውጭ በቀጥታ አንዳንድ ዶክመንቶችን የመሰብሰብ ስራ ላይ እና አንዳንድ ቪዲዮዎችን የመሰብሰብ ስራ ላይ ነው ያለሁት። ቪዲዮዎችን ሰበስባለሁ፣ ዶክመንቶችን ስፔሻሊ ከነሱ በኩል በብዛት ጭራሽ እስልምና ከመሐመድ በፊት እንደማይታወቅ ነው ምንለው። ጭራሽ እስልምና ከመሐመድ በፊት በፍጹም እንደማይታወቅ ነው የምናሳያቸው። ከመሐመድ በፊት እስልምና ከመሐመድ በፊት አይታወቅም፣ የሚታወቅ እምነት አይደለም። ስለዚህ ከእሱ አንጻር በተለይ ደግሞ የነቢያት ሃይማኖት አይደለም። የነቢያት ሃይማኖት ደግሞ አይደለም። የነቢያት ሃይማኖት አይደለም በፍጹም። ስለዚህ እዛ ላይ እንትን እናደርጋለን፣ ንጽጽራዊ ነገሮችን እናስቀምጣለን። ግን እኔ ያንን ነገር ማደርገው እኔ በሚሄድበት መንገድ ነው ማደርገው። እኔ በሚሄድበት መንገድ ማለት የሚሄድበት መንገድ ማለት ከዚህ በፊት ከተለመደበት አይነት እህቶችና ወንድሞች ከሚያደርጉት ንጽጽር ወጣ ባለ መንገድ ነው እንትን ማደርገው። ወጣ ባለ መንገድ ነው ማደርገው። ምን ለማለት ፈልጌ መሰላችሁ? ወጣ ባለ መንገድ ነው ማደርገው ማለት ምን ለማለት ፈልጌ መሰላችሁ? እልህ ውስጥ በሚያስገባ መንገድ ወይም ደግሞ ሰዎችን በጣም ስሜታዊ በሚያደርግ መንገድ አይደለም ንጽጽሩን ማደርገው። በቀጥታ እስልምና የነቢያቶች ሃይማኖት አይደለም የሚሉትን ማስረጃዎችን ነው የማቀርበው። እዛ በተቻለኝ አቅም እዛ ላይ በተከታታይ ለመስራት እሞክራለሁ። በተከታታይ ዘመናዊ ነው የምናደርገው፣ ባህላዊ ሳይሆን በዘመናዊ መንገድ በባህላዊ መንገድ ሳይሆን በዘመናዊ መንገድ። ከዛ ደግሞ ትንሽ ፕሮቴስታንት ወንድሞቻችንን ደግሞ ትንሽ ምናምን እንትን እንላለን፣ ለቀቅ እናደርጋቸዋለን። ፎከሳችንን ወዴት እናደርጋለን? በቃ አሁን የፕሮቴስታንቱ ጀማ ብዙም አስጊ ብዙም አይደለም። አሁን ያን ያህል ብዙ እንትን አይደለም እና ስለዚህ አሁን እዚህ ላይ ፎከስ እናደርግና ውይይትም ማድረግ ካለብን ስነ ምግባር ካላች ከተሳዳቢዎቹ ጋር ምናምን አይደለም። ሲጀምር አብዛኛዎቹ እዚህ ሚዲያ ላይ ያሉት በጣም ለአንደበታቸው ጥንቃቄ ስለሌላቸው ውይይት መጥራቱን እነሱን ያን ያህል አስፈላጊ ሆኖ አይታዩም። አንደበታቸው በብዛት የታሰረ ስላልሆነ እኔ አስባችሁታል። ለውይይትም ቢሆን ስለ ክርስቶስ ኔጌቲቭ ነገር ሲናገር ሰው እንደ መስማት የሚያስጠላ ነገር የለም። ለውይይትም እንኳን ቢሆን ለዲቤት ነው፣ አይ በቃ ይሄ ለውይይት ነው እንኳን ቢባል ሰውን ሰብስቦ እንደ እንትን እንደማለት በጣም ደባሪ ነገር የለም። ስለ ሊጡ ባይሆን አንቺ የሚጣምትባዩ ልጅ ማለት ነው ሪፖስት የምታደርጊው ቀይኔ ግቢ እስኪ ድምፅሽ ተሰምቶ ያውቃል ወይ? አንቺ የሚጣ ሪፖስት የምታደርጋቸው ቪዲዮ እኔ ፍሬንድ ስለሆንን ይሁን አላውቅም ይመጣልኛል። አንቺ ሪፖስት የምታደርጊው ቪዲዮ ይመጣልኛል። አዶኒ የሚባለውን ልጅ የሚሰራው ቪዲዮ ሪፖስት ታደርጊያለሽ። ወይኔ በላቸው። አንድ ቀን አይ በቃ ክርስቲያን እህቴ ናት ሪፖስት ያደረገችው ይህን መስማት አለብኝ ምናምን ብዬ ሰማሁ። ኤዲቲንጉ ምናምን ይመቻል፣ ግን ከ18 ዓመት በታች ለሆነ ሰው ግን አይሆንም። ነው አይደለም? ተናገሪ። ነው አይደለም? ነው ወይስ አይደለም? ክፈች አሁን ማይክሮፎን ነው ወይስ አይደለም?
ወጣች። አንዳንዶቹ ወንድ ነው ሚጣ ወይስ ሴት ናት? ሚጣ የሚለው ሴት ናት ብዬ ነው ያሰብኩት። ሴት ናት አይደለ? ሴት ናት። አይ ሴት ናት። ሚጣ ብሎ ወንድ የለም። እናንተ ደግሞ ሚጣ ብሎ አይ አታውራ፣ ችግር የለውም። እና ምን አለ አንዷን ምናምን የሚል ይሄ አዶኒ የሚለው የሚለቀው ኤዲቲንጎች ምናምን በሰማይ 72 ምናል 72 ሚስቶች በሰማይ ይጠብቋቸዋል የሚለውን በሰማይ 72 ካለ በምድር ምናለ ምናምን ምናምን ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለማታለልና ለማጥመድ የተደረገ ስልት እንደሆነ ለሁላችንም ግልጽ ነው። ግን እነዚህን ነገሮች ለማለፍ አልቻለም። በቁጥር 1 ሲዲና ቁጥር 2 ሲዲ ላይ መልስ ሰጥተናል። ቀሪ መልሶች ነበሩ። በእነዚያ ቀሪ መልሶች ላይ ዛሬ ለሶስተኛ ጊዜ መልስ ልንሰጥ ተነስተናል። አሁንም ለሁላችን ማስተዋሉን ጥበቡን የድንግል ማርያም ልጅ መድኃኔዓለም ያድለን። የኛ አምላክ ኢየሱስ ክርስቶስ ሰው ብለው ሲናገሩ የነርሱን አምላክ ምን ለማለት ፈልገው ነው? የኛን አምላክ የሰው ልጅ ነው ብለው በክርስቲያኖች ላይ ሲነሱ አባቶቻችን ድሮም ሲሰጡ መልስ ሲነሱ ሲሰጡ ዛሬም የአባቶቻችን ፈለግ ይዘን እኛም መልስ ልንሰጥ ተዘጋጅተናል። የእነርሱን አምላክ ማንነት እንድንገልጽላቸው ፈልገው ይሆን? ሳይሆን አይቀርም። እስኪ በመጽሐፍ ቅዱስ አንድ ጥቅስ እናንሳና ሁለቱን እናብራራው። በዘጸአት ምዕራፍ 20 ቁጥር 4 ላይ እንዲህ ይላል፣ በሰማይ ካሉት በምድርም ካሉት ለማንኛውም ለተቀረጸ ምስል አትስገድ ይላል። በሰማይ ካለው ሲል በሰማይ ምን እንደሚኖር ለማንኛችንም ግልጽ ነው። አታምልክ አትስገድ ይላል። አብርሃም ድሮ አባቱ በጣዖት ያመልክ ነበረ። ቀጥሎም እሱ ጣዖቱ አልናገር ሲል እንደ አላህ የማይናገር አምላክ ሲሆንበተይ ጣዖቱን እየሰባበረ በሰማይ ካለሹ ግዙፍ ከሆኑት ፍጥረታት ለፀሐይ ሰግዶ ነበር። ማን? አብርሃም። በዚህ ሰዓት ፀሐይ ደመና ሲከልልበት ይችማ አምላክ አይደለሽም ደመና ከልሏታን በማለት ለፀሐይ አልሰግድም ብሎ አምላከ ፀሐይ ተናበበኒ እባክህ የፀሐይ አምላክ አናግረኝ አለ። በዛን ሰዓት አባቶቻችን ነቢያትን ሲያናግር የነበረው የድንግል ማርያም ልጅ ኢየሱስ ክርስቶስ ለነ ኢሳይያስ በትንቢት የተናገረ ለነ ሙሴ በሲና ተራራ ላይ የተገለጸ በስጋ መጥቶ ሙሴን ከመቃብር ኤልያስን ከበየረ ሕያዋን በሰረገላ ተነጥቆ የሄደውን ኤልያስን አምጥቶ ሙሴን ከመቃብር አስነስቶ ድሮ የገባለትን ቃል ኪዳን ሐዋርያትን ሦስቱን ሐዋርያት ከኢየሩሳሌም ይዞ ወጥቶ በደብረ ታቦር ተራራ ላይ የተገለጸው የድንግል ማርያም ልጅ ኢየሱስ ክርስቶስ ሰው ብለው ሰዎች ዛሬ አፋቸውን የሚከፍቱበት የድንግል ማርያም ልጅ ኢየሱስ ክርስቶስ ለአብርሃም ምን አለ? ተገለጸለት። የፀሐይ አምላክ አናግረኝ በሚለው ሰዓት ያናገረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አምላከ ፀሐይ ተናበበኒ የፀሐይ አምላክ አናግረኝ እያለ አብርሃም ማንን ይጠይቅ ነበር? አምላክ ኢየሱስ ክርስቶስን። አምላካችን ኢየሱስ ክርስቶስን እባክህ አናግረኝ ሲለው አናገረው። ማን? መድኃኔዓለም ክርስቶስ። ለዚህ ነው በዮሐንስ ወንጌል በምዕራፍ 8 ቁጥር 56 ላይ
አባታችሁ አብርሃምን የኔ ያይ ዘንድ ሐሴት አደረገ አየም ደስም አለው ያለ ከአብርሃም በፊት አብርሃም ሳይወለድ እኔ ያለው ያለው አይሁዶች ገና 50 ዓመት አልሞላህም አብርሃምን የኔ ያየ ሐሴት ማደረገ ብለምትል 50 ዓመት ያልሞላህ ብለው ለመውገር ድንጋይ ያነሱ አምላካችን ኢየሱስ ክርስቶስ እውነታው የሆነው መድኃኔ ዓለም ክርስቶስ ግን ምን አለ ከአብርሃም በፊት ማን አለ አለ እኔ ያለው አለ አናግሮታና አብርሃምን ኢየሱስ ክርስቶስ አናግሮታል ተነጋግረዋል አነጋግሮታን ኢየሱስ ክርስቶስ ስለዚህ ያን ጊዜ ያነጋገረው አብርሃምን በአይሁድ ፊት አምላካችን ኢየሱስ ክርስቶስ መስክሯል ለዚህ ነው አምላከ ፀሐይ ተናበበኝ ያለው አምላክ የፀሐይ አምላክ አናግረኝ ብሎ ሲያናግረው አምላካችን ኢየሱስ ክርስቶስ ያናገረው ለዚህ ነው ለአይሁድ በዮሐንስ 8:56 ላይ ይሄን ቃል የተናገረው አብርሃም ሳይወለድ በፊት እኔ ያለው እያለ አምላካችን በሚገባን ቋንቋ ያስረዳን አብርሃም በፊት ኢየሱስ ክርስቶስ ነበረ ለምን አናግሮታና አምላከ ፀሐይ ተናበበኝ በሚለው ሰዓት አናግሮታን ማለት ነው ዛሬም በላይ በሰማይ ላሉት አብርሃም ለፀሐይ እንደሰገደው ሁሉ ዛሬም ጨረቃን አይተው በመካ መዲና ላይ ጨረቃን አይተው አብርሃም አውቆበት የተመለሰውን ጨረቃን አይተው በመካ መዲና ላይ ጨረቃን ሳዩ የማይበሉ ጨረቃን አይተው የሚበሉ አህዛቦች ናቸው ዛሬም በእኛ ላይ የተነሱት ዛሬ በስልክና በሬዲዮ ተነግሯቸው በኢትዮጵያ ያሉትም በሌላው ሀገርም ያሉት ከመካ መዲና ተነግሯቸው ጾምን ይፈታሉ ለምን ጨረቃዋ ታይታለች ተብላ ጨረቃዋ ታይታለች ዛሬ ፍቱ ተብሎ ህግ ይወጣላቸዋል እንደው ጨረቃ መብራት ባልነበረበት ስልክ ባልነበረበት ሰዓት በላይ በሰማይ የሚለው በጨረቃ በከዋክብት አዎ በባንዲራቸው ላይ በመስጊዳቸው ላይ የኮከብ አርማ የሚያስቀምጡት ምኑን ይዘውት ነው ይሄንን ስህተታቸውን ሳርሙ ቁርአን አይተነዋል ዳሰነዋል ወደፊትም አሁን ምናየው ነው ወደፊትም እናየዋለን የቁርአን ማንነት ግልጽ ነው ይሄንን እንድንነግራቸው ነው እንዴ ይሄንን አምልኮታቸውን እንድንገልጽላቸውና እንድናብራራላቸው ነው እንዴ እኛ እኮ ሙስሊሞችን እንወዳቸዋለን እናከብራቸዋለን እናፈቅራቸዋለን የፍቅር አምላክ ስላለን ኢየሱስ ክርስቶስ እነሱ ግን በአንዳንድ መሪዎች በተሳሳተ መሪዎች እኛን ይጠሉናል እያየን ነው ብዙ ማድርገውብናል ይሄን እንድንናገርላቸው ነው እንዴ በጣዖት እኮ ነው የሚጓዙት ጣዖትን በማምለክ ነው በመድር ሲል በሰማይ ከዋክብትና ፀሐይን ሲያስቀምጥ ጨረቃን ሲያስቀምጥ በመድር ሲል ደግሞ ለጣዖት ነው መካ መዲና ላይ የለዘበ ድንጋይ የለም አለ ድንጋይን አለዝበው ነው በድንጋዩ ስለሚያመልኩ ነው በዘመኑ እስራኤላውያን ጣዖት ሰርተው ሲያመልኩ ስለነበረ በመድር በጣዖት በተሰራ አታምልክ አትስገድ ማለት ነው በሰማይ ሲል ፀሐይ ጨረቃን ከዋክብትን ሲል ነው አይተናን አምልከዋል ስለዚህ ስተታችሁን የራሳችሁን ስተት እንድንናገርላችሁ ነው እንዴ ለምን አታርፉም ይሄንን ማለትና ወደ ስላሴ አንድነት ሶስትነት ገብቶ ሲዋኛ አይተናን እስኪ እንስማው ወደሱ እንሄድ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይሄም የሚያሳየው የእግዚአብሔርን አንድነትና ሶስትነት ነው ብለው ነበር ይሄ ጥቅስ በምንም አይነት መንገድ ስላሴን ይጠቁማል የሚል ሐሳብ የለውም ነው ይሄ የግል መረዳትህ ነው ተሳስተሃል እንኳን ከተባልኩ የተሻለ መረጃ ለምንድን ነው የማይቀርበው ጥቅሱ የሚያመላክተው ምንድነው እግዚአብሔርም አለ ሰውን በመልካችን አለ አሁን ዋና የተፈለገው እዚህ ጋር ነው በመልክ ያላለም በመልካችን ሲል እኛነት አለ ማለት ነው እንደ ምሳሌያችን አለ እንደ ምሳሌ ያላለም እኛነት አለ እንፍጠር አለ ቀጠለና ደግሞ ልፍጠር አላለም አሁን ይሄን እኛነት ነው እንግዲህ ተመዞ ወጥቶ የሱን አንድነትና ሶስትነት ያሳያል የተባለው እንደው ነፃ ጥያቄ ለመጠየቅ ብዙም ክርክር ለማብዛት የማይፈልግ አንድ ነፃ አስተሳሰብ ያለው ግለሰብ
እንደው ፕሉራል ነው ምን ያመላክታልና ምን ትረዳለህ እንኳን ቢባል እግዚአብሔር በአንድነት ውስጥ ሶስትነት መኖሩን ይረዳል። እኛነት በሶስት ይገደባል። ከአረብኛው ቋንቋ ውጭ ያለ ማንኛውም ፕሉራል ኔም ከአንድ በላይ ላለ ነገር የሚሰጥ ነው አይደል? ሁለትስ ሊሆን አይችልም። በዚህ ጥቅስ ላይ እግዚአብሔር እንፍጠር ብሏል። እኛ ስላለ ሶስት ነው አሉን። እሺ 9 ነው ምንል ምንድነው የኛ ስተርስ? ሶስት መሆኑን የገደበው ሐሳብ የታለ? 6 ነው ብልስ 16 ነው ብንልስ? እንፍጠር ነው ያለው እንጂ ለሶስት የሚል ሐሳብ አልገባበትማ። አንተ አንድነቱን በሶስትነቱ ውስጥ ገልጾታል ብለህ የምታምን ከሆነ ወንድም ዲያቆን ቢኒያም ፍሬው እስኪ ሶስትነቱን የገደበበትን ማስረጃ ስጠን። መጽሐፍ ቅዱስ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን ይላል። ምን ማለት ነው? ለምን የአብ ብቻ አላለም? ወይስ የኢየሱስ ክርስቶስ ብቻ አላለም? ለምንስ የመንፈስ ቅዱስ ብቻ አላለም? ሶስቱን መጥቀስ ለምን አስፈለገ? አንድነቱን ሶስትነቱን ሲገልጽ ነው። ይሄ ቃል ኢየሱስ ክርስቶስ ለብቻው፣ እግዚአብሔር አብ ለብቻው፣ መንፈስ ቅዱስም ለብቻው አድርጎ አስቀምጦታል። ይሄንን አላየውም ወይስ ሰዎች ልታደነጋግር ተነስተሃል? ሆን ብለህ ተነስተሃል ማለት ነው። መጽሐፍ ቅዱስ አሁንም እንዲህ ይላል ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ በማን ስም? በአብ ስም በወልድ ስም በመንፈስ ቅዱስ ስም አለ። አብ ወልድ መንፈስ ቅዱስ ሶስቱን ለምን መጥቀስ አስፈለገ? ለምን በአብ ብቻ? አብ እግዚአብሔር ነው ብለሃል፣ ኢየሱስ ክርስቶስ ሰው ነው ብለሃል። ታዲያ ለምን በአብ ብቻ አላለም? ሰው ከሆነ ኢየሱስ ክርስቶስ በሰው ልጅም ተጠምቀን እንድናለን ማለት ነው። በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ያደርጓቸዋል። ይሄንን አምላክ ነው አንድነቱን ሶስትነቱን የምንናገር። ሌላም አለ ይናገራል መጽሐፍ ቅዱስ ያብተነትነዋል። ኢሳይያስ 6 ቁጥር 3 ላይ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብር ተሞልታለች ይላል። ታዲያ ይሄንን አላየውም ወይስ አያስፈልግም? የሚያስፈልግ ቢሆን ሶስትነቱን ለምንስ አልፎ 5 ለምን አልሆነም? ለምንስ አንተ እንዳልከው ለምን 9 አልሆነም? ለምን 3 ብቻ ሆነ? መጽሐፍ ቅዱስ እኮ የኛ ነው። እውነተኛን ቃል ለተቀበሉት ሕዝቦች የተሰጠ መጽሐፍ ነው። ታዲያ ሳይገባህ እዚህ ውስጥ የምትገባው ለምንድን ነው? ስተትን አርም። እንዲያው ለመሆኑ አልናቸው ሰጠናቸው የሚለው ቁርአን ምን ማለት ነው? ለእስራኤል ልጆች መሪ ያደረግነው ይላል። ለምሳሌ ያ ምን ማለት ነው? እግዚአብሔር አንድ ከሆነ አንድነቱን ለምን አይናገርም? እግዚአብሔር አንድም ሶስትም ነው። እስኪ የተሻለ ማብራሪያ ያምጣና ይሄንኛነትን በሶስትነት ይፍታው። የቱ ጋር ነው እግዚአብሔር ሶስት ነው የሚለው? መጽሐፍ ቅዱስ አንድነቱን ሶስትነቱን አምጣና እርታኝ፣ ስላሴነቱን አምጣና እርታኝ ብለሃል። ዘራስቱኤል ምዕራፍ 4 ቁጥር 1 ጀምሮ እስከ 6 ስታነበው ስላሴ እያለ ያው ይናገራል ማለት ነው። ስለዚህ መጽሐፍ ቅዱስ ይናገራል። አንተ ራስህ በአንደበትህ አልተናገርክም? በአንደበትህ ከሶስቱ ቅዱስ አንዱ ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወለደ አላልክም? ከስላሴ ሶስቱ አካሎች ሁለተኛ የሆነው እግዚአብሔር ወልድ እኛን ለማዳን ከሰማየ ሰማያት ወርዶ በድንግል ማርያም አደረና ከስጋዋ ስጋ በነፍሷ ነፍስ ነስቶ ሌላው የሚበላው ኢሳ የማይበላውን አላህ መሆን ይችላል። አላህ ግን አይበላም። በሱራ 6:14 ጠቅሳል። ጌታችን አይበላም አይጠጣም ከተባለ የሚበላውና የሚጠጣው ኢሳ የማይበላውንና የማይጠጣውን ጌታችን መሆን ይችላል? አይችልም። ካልቻለ ፍጡር ሆኗል ማለት ነው። አሁንም በዚህ ጥቅስ ማለት ነው። እንደው ለመሆኑ አላህ አፍ አለው፣ ጆሮ አለው፣ አይን አለው? የለውም እኮ ሁሉም ነገር የለውም። አይን ቢኖረው አይቶ አስተውሎ ይናገር ነበር። ተቀርጾ የተሰራ ምስል ስለሆነ ነው፣ ጣዖት ስለሆነ ነው እንጂ እውነተኛውን አምላክ ያስተምራችሁ ነበር፣ ያስረዳችሁ ነበር። አፍ ስለሌለው አይበላም። የኛ አምላክ ግን እንደ ሰው በምስሉ ተገኝቷል።
ኢየሱስ ክርስቶስ በምስሉ እንደ ሰው ተገኝቷል። እንደ ሰው በተገኘበት ሰዓት ላይ ያው በላ ጠጣ፣ ተነጋግረንበታል። እነዚህ በፊትም በፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 8 በምስሉ እንደ ሰው ተገኝቶ ራሱን አዋረደ። በአንደበትም ተናግረዋል። እግዚአብሔርነትን እንደመቀማት አልቆጠረም፣ ነገር ግን የባሪያን መልክ ይዞ መጣ ብለህ በአንደበትም ተናግረሃል። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው። ይህ ሁሉ ምን ማለት ነው? አስተውለ ለምን አትራመድም? ስተትን አሁንም አርም፣ አስተካክለ ስተትን አርመ ተጓዝ። ሌላው አላህ ግን አይጠፋም፣ ኢየሱስ ክርስቶስ ይጠፋል ሲል ሰምቻለሁ። አልመሲህም ዒሳም ቢሆን አለይሂ ሰላም የአላህ ሰላም በሱ ላይ ይሁን በአላህ እጅ ምን ሊሆን ይችላል? ሊጠፋ ይችላል። ማንም አያድነውም። ይዘኔ ጌታችን አምላካችን አላህ ግን ይጠፋል? አይጠፋም። ኢየሱስ ክርስቶስ ይጠፋል፣ አላህ ግን አይጠፋም። ነቢዩ መሐመድ በመካ መዲና ውስጥ 336 ጣዖትን ሲያፈራርስና ሲያጠፋ በመካ መዲና በሰሜኑ በኩል የነበረውን ጣዖት አላፈረሰውም። እሱም ግን ሊያመልከው ፈለገ፣ አመለከው። አምልኮት ስለነበረ እሱ ስላልጠፋ አላህ አይጠፋም ብሎ በቁርአኑ ላይ ስላሰፈረልህ አሁንም አይጠፋም ብለህ ተናገር። የኛ ግን አምላክ የኛ ግን ጌታ ኢየሱስ ክርስቶስ እንኳን ራሱ ሊጠፋ ኢየሱስ ክርስቶስ ሊጠፋ ይቅል በእርሱ ያመነ ሁሉ አይጠፋም ብሎ መጽሐፍ ቅዱሳዊ መልስ አለ አስቀምጦልናል። በዮሐንስ ወንጌል በምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ቢሞት እንኳን በመጨረሻ ቀን አስነሳዋለሁ አለ። ማን? ኢየሱስ ክርስቶስ። በማን ያመነ አይጠፋም አለ? በኢየሱስ ክርስቶስ ያመነ ለዘላለም ይኖራል። የና ከተተረጎመ ኦሪጂናል አይደለም፣ ሳታምኑበት ነው። አለቅሽም ነግርሽ እስላምና ክርስቲያንን ለማባላት በሃይማኖት ስም ነው የመጣሽው። እንዳንቺ አይነት ውሻ ሃይማኖት አንቺ ነጠላ ተከባለሽ ወጥተሽ በየጫካ ስር የምትሸጎሪ ሸሌ እነግርሻለሁ። አለቃችሁ እናንተ ሃይማኖት ጋር ምንም የተገናኘ ነገር የለውም። እናንተና እኛ በዱርዬነት ነው፣ እኛ ዱርዮች ነው። እንዳትዋሺ መጽሐፍ ቅዱስ ምናምን ይዘሽ በተሽ እዚህ ሌባ እናገኝሻለን። ሪከርድ አድርጊ፣ በደንብ አድርገሽ ሪከርድ አድርጊ። እየነገርኩሽ ቃል የምትባል ምናምን እኔ መለቅ እንዳይመስልህ። እኔ እነግርሃለሁ ከሃይማኖት ውጭ ነው። ሃይማኖት ግዴለም መታም ጨብጥብም አይልም አይደል? በክርስቲያንም በእስላም። እኔ ግን ዱርዬ ነኝ አገኛለሁ እያልኩ እናት ወድ ውስጥ ገባል። ተሳደብ ተሳደብ ተሳደብ፣ ጻድቃንን ተሳደብ፣ ነብያትን ተሳደብ፣ አምላክን ተሳደብ። ወንድና አንተ ወንድና እናገኛችኋለን። ውሾች የውሾች ልጆች በየቤት ውስጥ እሳት እያነሳችሁ ሀገር ላይ እናንተ ተደብቃችሁ ቆይ ትገኛለሽ። እኔ ከፍላችኋለሁ። ይኸውላችሁ እኔ ገንዘብ አለኝ እሰጣችኋለሁ። ማንም ሰው እነዚህ ለሚሰጠን ሰው 100 ሺህ ብር እሰጣችኋለሁ። አገር እየረበሹ ነው፣ ጸጥ እናደርጋችኋለን። የምታውቋቸው ልጆች ይሄ ከሃይማኖት ጋር የሚያያዝ አይደለም። የቤተ ክርስቲያንም ሰው ከሆንሽ እነዚህ ቆሻሾች እናንተን አይወክሉም። ስጡን እነዚህ ልጆች፣ አፍንጫቸውን ድመጥማጣቸውን እናጥፋቸው። እነዚህን ማጥፋት ስለሚያስፈልግ ነው። በሀገራችን ውስጥ እሳት እየለቀቁ ስለሆነ እነዚህ ቆሻሾች ምን አባቶ ታውቃለች? ይቺ አሁን ቂጧን ማጠብ የማትችል ሴት መታ መጽሐፍ ቅዱስና ቁርአን ተሸክማ ትመጣለች። ይቺ መሀይብ ልትሳደብ ነብያቶችን ጻድቃኖችን ልትሰድብ፣ ይቺ አምላክን ልትሰድብ ትመጣለች። ይቺ መሀይብ ከአምላክ ጋር ምን አገናኝ? እንደኔ አይነቷን ዱርያ አታናግሩ። ልብ ካላችሁ ተደብቀ እንዲህ አርን ከምትቀዝብ ባለጌ የስድ ልጅ አገኝሻለሁ። እናትሽ ሆድ ውስጥ አትገቢም። እነግርሻለሁ። እየነገርኩ ነው ቃል እፎይ ምናምን አለ ምናምን። ማንም ሰው እዛ መሄድልህ የለም። እኛ ምንም አያገባንም። የሃይማኖት ሰዎች መጋደል ይችላሉ፣ የፈለጉትን መባባል ይችላሉ። እርስም አይበቃም። እኛ ነው ገርፋለሁ። ቂጥን ነው መገርፋ። አንተ የውሻ ልጅ መልስ እንስጥበት ፕሊዝ። እኛ ስለዚህ አያገባም። ወንድ ከሆንክ ውጣ። መልስ እንስጥበት። አንድ ጊዜ ልጅ ወሸላ ካለ ውጣ። እስቲ መልክን አሳይ። ሚዩት አድርጋ አንድ ጊዜ አንተ ቡሽቲ እየነገርኩ አንዴ ብቻ። እኔ ደግሞ ላውራ። አጥር ጥግ ላይ የምትጨፈጨፉ እኔ ደግሞ ላውራ። እስኪ አንተ ዝም ቆሻሻ። ኦኬ በቃ ኦኬ። እኔ ነኝ ያወረድኩህ። ይቅርታ አድርግልኝ። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው።
መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይል ስር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራምም በዋትሳፕም መረጃዎችን መላክ ትችላላችሁ። ከአሁን በኋላ መጅሊስም ሙሉ መረጃውን ልከናል። ከሶ አፈላልጎ የማሳሰር ለህግ የማቅረብ ግዴታ የመጅሊሱ ይሆናል ማለት ነው። የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፋታውም። አላህ የመሐመድ ምስጢራዊ ኮድ ነው ብዬ ስናገር የእስልምና እምነት ተከታዮች እንዲያዝኑ ደስም እንዳይላቸው ሳይሆን የመሐመድን ቅጥፈት፣ የቁርአንን ስህተት፣ የወንጌልን እውነት ተረድተው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ካለኝ ትልቅ ፍላጎት የተነሳ መሆኑን እንድታውቁልኝ ይፈልጋሉ። በዚህ አጋጣሚ ኮሜንት ላይ ከሚጽፉት መካከል አንዱ አንተ ደንቆሮ አለ። ስድቡ ለእኔ ምንም አይደለም። ነገር ግን አንድ ነገር ላስታውስ እፈልጋለሁ። ደንቆሮ እኔ ወይስ አላህ? ጆሮ ፈጥሮ ጆሮ የሌለው አላህ ነው ደንቆሮ ወይስ እኔ? አይን ፈጥሮ አይን የሌለው አላህ ነው የማይ ወይስ እኔ? አላህ ጆሮ የለውም አይሰማም፣ አይንም የለውም አያይም። በእስልምና አስተምህሮ አላህ ጆሮ አለው ይሰማል፣ አይን አለው ያያል ብሎ መናገር ትልቅ ክህደት ነው። በዚህ አጋጣሚ እስኪ አንድ የተወሰኑ ምዕራፎችን ከቁርአኑ እናንሳና እንዲህ ለምሳሌ በእስልምና አስተምህሮ እንደምታውቁት በሱራ 112:4 ላይ አላህ አልተወለደም አልወለደንም ይላል። እንደሚታወቀው ይህን ያሉበት ምክንያት እግዚአብሔር ከድንግል ተወለደ ወይም አምላክ ተወለደ ብለው የሚያምኑ ክርስቲያኖች ስለሆኑ ቁርአኑ ከተጻፈበት ዘመን በፊትና ከተጻፈም በኋላ ይህን የሚናገሩ የሚመሰክሩ ክርስቲያኖች ስለሆኑ እነሱን ለመቃወም የተሄደበት መንገድ ነው። ነገር ግን በዚህ መካከል ትልቅ ስህተቶችን ደግሞ ቁርአኑ ሲፈጥር እናያለን። እሱ ምንድን ነው? አንደኛ በሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ሊኖረው ይችላል ብሎ ይጠይቃል። ለእርሱ ማለት ለአላህ ማለት ነው። ሚስት የሌለችው ስትሆን እንዴት ለእርሱ ልጅ ሊኖረው ይችላል ይላል። ጥያቄውን በጊዜው ለነበሩ ክርስቲያኖች በእርግጥ በይፋ ጠይቆት ቢሆን ኑሮ በቀላሉ መልሱን ሊያገኝ ስለሚችል መሐመድ ቁርአኑ ላይ ቅጥፈቱን ከማስቀመጥ ይታቀብ ነበር ብዬ አስባለሁ። ነገር ግን አልሆነም። ዛሬም ካደመጡ ተከታዮቹ ብዙ እድል አላቸው። ከዚህ ላይ ያለው ምንድን ነው? አንድ ስህተት አላህ ልጅ እንዲኖረው የግድ ሴት እንደምታስፈልገው አድርጎ ማሰቡ። በክርስትና አስተምህሮ አምላክ ተወለደ ሲባል አላህ እንደሚያስበው በምድራዊው ስርዓት አይደለም። አላህ ግን ወይም ቁርአኑ ክርስቲያኖችን ለመቃወም የሄደበት ርቀት ፈጽሞ ምድራዊ ከመሆን አላለፈም። ይህን ሳስብ ክርስቶስ ምድራዊ ያለውን በምድሩ ያለውን ስነግራችሁ ያላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ ያለው ትዝ ይለኛል። አላህ በምድር ያለውን ብቻ ስለሆነ የሚያውቀው ስለ ሰማያዊው ስርዓት መረዳት አይችልም። ከዚህ የተነሳ ክርስቲያኖች አምላክ ከድንግል ተወለደ ብለው ሲናገሩ አላህ የሚያስበው በሰው ልጆች ስርዓት ነው። ለዚህ ነው ሴት የሌለችው ስትሆን እንዴት አላህ ልጅ አለው ትላላችሁ ይላል። አንድም ክርስቲያን የአምላክን መወለድ ከሴት ጋር አያይዞት አያውቅም። በየትኛውም መጽሐፍ እንዲህ አይነት ከቁርአን ሐሳብ ጋር የሚገናኝ አንድም ሐሳብ የለም። ምክንያቱም አምላክ ከድንግልም እንኳን ሲወለድ እንበለ ዘላለሲ ነው፣ ያለ ወንድ ዘር ነው የተወለደው።
ይህም ደግሞ የራሳቸው መሐመድ ራሱ ይመሰክራል። ስለዚህ ይሄ እንዲህ አድርጎ የተረዳው አላህ እንዴት አምላክ ሊሆን ይችላል? ይሄ ብቻ አይደለም። በሱራ 37 4 ላይ እንዲህ ይላል፣ አላህ ልጅን መያዝ በፈለገ ኑሮ ሲል እንደምታውቁት ቁርአኑ የአገባብ ችግር ስላለበት ነው። በፈለገ ኑሮ በሚል ፈንታ ቢፈልግ ኑሮ ቢል ትክክለኛ አገባብ ይሆን ነበር። ግን በፈለገ ኑሮ ይህ የአገባብ ችግር ነው፣ ችግር የለም። ከፈጠረው ውስጥ የሚሻውን ይመርጥ ነበር ይላል። በሌላ በኩል ሴት የሌለችው ስትሆን ሚስት የሌለችው ስትሆን እንዴት ይወልዳል ያለው ነው። በዚህኛው ደግሞ አላህ ልጅን መያዝ ማለት መውለድ ቢፈልግ ኑሮ፣ ምክንያቱም መያዝ ያለውን መውለድ ብለው በቅንፍ አስቀምጠዋል። መውለድ ቢፈልግ ኑሮ ከፈጠረው ውስጥ ያሻውን ይመርጥ ነበር ይላል። ስለዚህ የአላህ ልጅ አለመውለድ የምርጫ ጉዳይ ነው እንጂ ስለማይወልድ አይደለም ወደ ማለት ያስኬዳል። እዚህኛው ሚስት ያስፈልጋል፣ ሚስት የግድ ለመውለድ ሚስት ያስፈልጋል ወደሚል